መጽሐፍ ቅዱሳችን እውነተኛ ታሪኮችንና የተስፋ ቃል የሞላበት ቅዱስ መጽሐፍ ነው። ኦሪት ዘፍጥረት ምዕራፍ 6 የኖአን ታሪክ ስንመለከት እንዲህ ይለናል። እግዚአብሔር በምድር ላይ ያሉ ሰዎችን ሁሉ ምን ያህል አመፀኞች እንደሆኑና ሐሳባቸውም ዘወትር ክፋት ብቻ እንደሆነ ተመለከተ። ስለዚህ ሰዎችን በመፍጠሩና በምድር ላይ እንዲኖሩ በማድረጉ አዘነ፣ እጅግም ተጸጸተ። በዚህ ምክንያት እግዚአብሔር የፈጠርኳቸውን ሁሉ ከምድር ላይ አጠፋለሁ አለ። ይሁን እንጂ ኖአ የተባለ ሰው በእግዚአብሔር ዘንድ ሞገስን አግኝቶ ነበር። እግዚአብሔር ለኖአ የሰውን ዘር ለማጥፋት እንደወሰነ ነገረው። መርከብ እንዲሰራም አዘዘው። እግዚአብሔር ባዘዘው መሰረት ኖአ መርከቡን ሰራ። እግዚአብሔር ኖአን እንዲህ አለው፣ እነሆ ከሰማይ በታች ሕይወት ያለው ነገር ሁሉ ከምድር ላይ ለማጥፋት የጥፋት ውሃ አመጣለሁ። በምድር ላይ ያለ ሕያው ፍጥረት ሁሉ ይጠፋል። በዚህ ዘመን ካለው ትውልድ መካከል ጻድቅ አንተ ብቻ ሆነ ስላገኘው ከመላው ቤተሰብህ ጋር ወደ መርከቡ ግባ ሲል አዘዘው። ኖአም እግዚአብሔር ያዘዘውን ሁሉ አደረገ። የጥፋት ውሃ በምድር ላይ መጣ። በምድር ላይ ያሉት ፍጥረቶች ሁሉ ጠፉ። ከሞት የተረፉት ኖአና ከእርሱ ጋር በመርከብ ውስጥ የነበሩት ብቻ ነበሩ። ሁሉ ነገር ከተረጋጋ በኋላ ኖአም ለእግዚአብሔር መስዋዕት አቀረበ። የመስዋዕቱ መዓዛ እግዚአብሔርን ደስ አሰኘው። በሐሳቡም እንዲህ አለ፣ ገና ከሕፃንነቱ ጊዜ ጀምሮ የሰው ሐሳብ ክፉ መሆኑን ስለማውቅ ሰው በሚፈጽመው በደል ሁሉ ከእንግዲህ ወዲህ ምድርን አልረግምም። በአሁኑ ጊዜ እንዳደረግኩት ሕይወት ያለውን ፍጥረት ሁሉ ከእንግዲህ ወዲህ ከቶ አላጠፋም ሲል ቃል ገባ። የዮሐንስ ወንጌል ምዕራፍ 1 ቃል በመጀመሪያ ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ይህም ቃል እግዚአብሔር ነበረ። እርሱ በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ ነገር በእርሱ ተፈጠረ። ከተፈጠረ ሁሉ አንድን ነገር ያለ እርሱ የተፈጠረ የለም። በእርሱ ሕይወት ነበረ፣ ይህም ሕይወት የሰዎች ብርሃን ነበረ። ብርሃን በጨለማ ያበራል፣ ጨለማም ብርሃንን አያሸንፈውም። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም እየመጣ ነበር። እርሱም በዓለም ነበረ። ዓለምም የተፈጠረው በእርሱ ነው። ዓለም ግን አላወቀውም። ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። ይሁን እንጂ ለተቀበሉትና በስሙ በኢየሱስ ክርስቶስ ስላመኑ ሁሉ የእግዚአብሔር ልጆች የመሆን መብት ሰጣቸው። ከዚህ ውስጥ የምንማረው ነገር እግዚአብሔር በኃጢአታችን ምክንያት ሊያጠፋን ስላልፈለገ በልጁ በኢየሱስ ክርስቶስ በኩል የምህረት እጁን ዘርግቶልናል እና ወደ ዘላለማዊው ዓለም እንጂ ወደሚጠፋው ዓለም አንመልከት። ዛሬም ኢየሱስ ክርስቶስ ያድናል።